السلام عليكم ورحمة الله وبركاته. بسم الله والصلاة والسلام على رسول الله وعلى آله وصحبه وموالاه. إن شاء الله تعالى زارين منا يوم يا نبي صلى الله عليه وسلم سيرة كفل هلتي هنا المالتنا بزاري ولت منا يوم مكة يكتموش النات. قال الله تعالى القرى የከተሞች ሁሉ እናት ሲል ጠራት። ቁራ ማለት ከተማ ማለት ነው። القرى የከተማዎች ሁሉ እናት። መካ ከመመስረቷ በፊት ምን ትመስል ነበር? መጀመሪያ ሰው አልነበረባትም በጭራሽ። እሱን ታሪክ ነው ዛሬ የምናየው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የተወለዱትን መካ ነው። የተላኩትን መጀመሪያ ለማን ነው? ወመን ሐውለሃ መካና ዙሪያዋ ያሉትን እንድታስጠነቅቅ ነው። ለዓለም ከመላካቸውም ጋር ማለት ነው። ስለዚህ መካ ከተማ ክስተት አለ የተያያዘ። ማን? ኢብራሂም አለይሂ ሰላም፣ ኢስማኤል አለይሂ ሰላም፣ ሃጀር፣ ዘምዘም ውሃ፣ መላእክት ወርዶ ሐጅ የሚፈጸምበት ነው። ካዕባ የተገነባበት ቦታ ነው። ይሄንን ሁሉ ባላህ ፍቃድ ከቁርአንና ከሐዲስ እናያለን ማለት ነው። ስለዚህ የዛሬው አርስታችን የሚሆነው መካ የከተሞች እናት ምን ትመስል ነበረ ሰው እሷ ላይ ከመስፈሩ በፊት። ምክንያቱም መጀመሪያ ሰው አልሰፈረባትምና። ከአብዱላህ ኢብኑ አባስ ተይዞ አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ። ኢብራሂም አለይሂ ሰላም ሃጀር እና ልጇን ኢስማኤልን የምታጠባው ስትሆን ወደ መካ ከተማ ያኔ ምንም ነገር ባልነበረበት ማለት ነው መካ ሐረም በይቱላሂል ሐረም መስጂዱ የሚሰራበት ቦታ ላይ እዛ ጥሏቸው ሄደ። ይህም የሆነው ደግሞ ለምንድን ነው? አላሁ ስብሓነሁ ወተዓላ የተውሂድ መልእክት ከዛ እንዲሰራጭ ስለፈለገ ነው። ለኢብራሂም አለይሂ ሰላም ሁለት ሚስቶች ነበሩት። አንደኛዋ ሃጀር ናት፣ ሁለተኛዋ ሳራ ናት። የመጀመሪያ ሚስቱ ሳራ ትባላለች። ልትወልድ አልቻለችም ረጅም ጊዜ። ከዛ በኋላ ከሃጀር አለይሃ ሰላም ኢስማኤልን ወለደ። የመጀመሪያ ልጁም ኢስማኤል ሆነ። ኢብራሂም በጣም ትልቅ ሰው ሆኖ ልጅ አላገኘም ነበር። ከሳራ አላህን ለመነ። ምን ሲል? ረቢ ሀብሊ ሚነ ሷሊሒን፣ ጌታዬ ሆይ ከደጋጎች የሆነ ልጅ ስጠኝ። ታሪኩን ላንሳላችሁ። ሱረቱ ሷፋት ላይ ከአንቀጽ 100 ይጀምራል። ቃለ ተዓላ ረቢ ሀብሊ ሚነ ሷሊሒን። ኢብራሂም አለይሂ ሰላም ምን እንዳለ አነሳለን። ረቢ ጌታዬ ሆይ ሀብሊ ለኔ ስጠኝ፣ ሚነ ሷሊሒን ከደጋጎች የሆነ ልጅ ስጠኝ። አላህ ምን አለ? ፈበሸርናሁ አበሰርነው፣ ቢጉላሚ በልጅ ሐሊም ታጋሽ በሆነ ልጅ አበሰርነዋል። በማን? በኢስማኤል አለይሂ ሰላም። ፈለማ በለገ ልጁ በደረሰ ጊዜ ማን? ኢስማኤል ማዕሁ ከኢብራሂም ጋር አብሮ ለመውጣት ለመግባት ለመስራት አሳዕየ ማለት ለስራ በደረሰ ጊዜ ኢስማኤል ከአባቱ ኢብራሂም ጋር አብረው መውጣት በቻሉበት ጊዜ ቃል አለው እኮ ኢብራሂም ለማ ለልጁ ያ ቡነይ ልጄ ኢስማኤል ሆይ ኢኒ እኔ እኮ አራ እመለከታለሁ ፊል መናሚ በህልሜ እኮ እመለከታለሁ አኒ አዝበሑክ እኔ እኮ አንተን እማርድህ ስሆን እመለከታለሁ በህልሜ ፈንዙር ማዛ ተራ ምን ማድረግ እንዳለብኝ እስቲ አንተ ንገረኝ፣ አንተ ተመልከታለሁ። ነቢያት የሚያዩት ህልም ትዕዛዝ ነው፣ መለኮታዊ ራእይ ነው። በዚህም የተነሳ ኢብራሂም ምን አሉ? ያ ቡነይ ልጄ ሆይ በስተርጅና ያገኙት ኢኒ እኔ እኮ አራ እመለከታለሁ ፊል መናሚ በህልሜ አኒ አዝበሑክ አንተን እማርድህ ስሆን ፈንዙር ማዛ ተራ ምን ማድረግ አለብኝ እስቲ ምን ትላለህ? ቃል ኢስማኤል አለይሂ ሰላም አለ ያ አበቲ አባቴ ሆይ ኢፍዓል ፈጽም ማ ተኡመር የታዘዝከውን ፈጽም። በህልም ያዘዘህ ጌታህ ነውና ፈጽም ያለህን እረደኛ ነው። ሰተጂዱኒ እኔን ደግሞ ታገኘኛለህ ኢንሻአላህ ለኔ ኃይልም ጥበብም የለኝም በአላህ ፍቃድ ሚነ ሷቢሪን አላህ ያዘዘህን በኔ ላይ ስትፈጽም ልታርደኝ ስትል ከታጋሾች ሆኜ ታገኘኛለህ አለ። አላሁ አክበር። አላህ ምን አለ? ፈለማ አለ ወቅትን ነው የሚጠቁመው። ፈለማ አስለማ ሁለቱም ለአላህ ትእዛዝ እጃቸውን በሰጡ ጊዜ
ማንና ማን? አባት ኢብራሂም በስተርጅና ያገኙትን ልጅ ለማረድ፣ ልጅ ኢብራሂም ለአባቱ ለመታረድ ሁለቱም እጃቸውን በሰጡ ጊዜ ወተለሁ ሊልጀቢን በጎኑ በኩልም በግንባሩ አስተኛው ሊያርደው ማለት ነው። ልክ ሊፈጽም ሲል ያን ትእዛዝ ወናደይናሁ አለ አላህ ጠራነው እኮ አያ ኢብራሂም ኢብራሂም ሆይ ቀድ በእርግጥ ሰደቅተ አረጋግጠሃል አሩእያ በህልምህ ያየኸው ከኔ ነው ብለህ ለመፈጸም እኮ በእርግጥ እኮ ማድረግ ያለብህን ሁሉ አድርገሃል ለትእዛዜ እጅ ሰጥተሃል። ከዛ አላህ ምን አለ? ኢና ከዛሊከ እኛ እኮ ልክ እንደዚህ ነጅዚ እንመነዳለን አልሙሕሲኒን በጎ ሰሪዎችን እኮ እንመነዳቸዋለን አለ። ምን አለ አላህ? ኢነ ሃዛ ይህ እኮ አለ ለሁወል በላኡል ሙቢን በጣም ከባድ የሆነ ፈተና ነው። ልብ በሉ ኢብራሂም አለይሂ ሰላም ምን ይላል ራሱ ሌላ ሱራ ላይ አልሐምዱሊላሂ አለዚ ወሀበ ሊ አለል ኪበሪ ኢስማዒል ወኢስሐቅ ኢነ ረቢ ለሰሚዑ ዱዓ። አልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው። አለዚ እሱ አላህ ማለት ወሀበ ሊ ለኔ የሰጠኝ አለል ኪበሪ በስተርጅና ትልቅ ሰው ከሆነ በኋላ ነው ያገኘው ኢስማዒልን ወኢስሐቅ ኢስሐቅን የሰጠኝ ጌታ ኢነ ረቢ የኔ ጌታ እኮ ለሰሚዑ ዱዓ ጸሎትን ሰሚ ነው አለ። በስተርጅና ያገኘው ልጅ እረድ ተባለ። እሱን ሊያርድ ደግሞ ተዘጋጀ። ልጁም አባቴ ሆይ ጌታ ያለህን ፈጽም፣ በሱ ፍቃድ እኮ እኔ ታጋሽ ሆኜ ታገኘኛለህ አለ። ሊፈጽምም አጋደመው ሊያርደው ማለት ነው። ከዛስ ቢላዋውን ማሳረፈበት በጎኑ በኩልም ጣለው። ከዛ በኋላ አላህ Subhanahu Wa Ta'ala ምን አለ? ወናደይናሁ ጠራነው አለ አያ ኢብራሂም ኢብራሂም ሆይ ቀድ ሰደቅተ ሩእያ በህልም ያየሃትን እኮ በእርግጥ አረጋግጠሃታል። ኢና ከዛሊከ እኛ እኮ ልክ እንደዚሁ ነጅዚል ሙሕሲኒን በጎ ሰሪዎችን እኮ እንመነዳለን። ኢነ ሃዛ ይህ እኮ ኢብራሂም የተፈተነበት ፈተና እኮ ለሁወል በላኡል ሙቢን ከባድ የሆነ ፈተና ነው የተፈተነበት። ወፈደይናሁ አለ ኢስማዒልን ግን ተካ ነው አለ። ወፈደይናሁ ተቤዝ ነው ተካ ነው ቢዚብሒን ዐዚም ከጀነት በሆነ ሙክት በሱ ተካ ነው። አረፋም በግ ምናርደው ፍየል ምናርደው በሬ ግመል ምናርደው ይሄን በማስታወስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም የኢብራሂም ዐለይሂ ሰላም የልጅ ልጅ ስለሆኑ የእሳቸው ታሪክ ዝም ብሎ ብድግ አድርገን የተወለዱት እኮ ሰኞ ቀን ነው ብለን አንጀምርም። የእሳቸውን ስር መሰረታቸው ከኢብራሂም ተነስቶ የተከሰተውን ታሪክ ዛሬ ባላህ ፍቃድ እናያለን ማለት ነው። አላህ ምን አለ? ወተረክና ዐለይሂ ፊል አኺሪን በመጨረሻዎቹ ህዝቦችም ላይ እነሱን ምን አደረግን? ተተኪ ያደረግንላቸው። ሰላሙን ዐላ ኢብራሂም በኢብራሂም ላይ ያላህ ሰላም ይሁን። ከዛሊከ ነጅዚል ሙሕሲኒን ልክ እንደዚሁም እኮ በጎ ሰሪዎችን እንመነዳቸዋለን። ኢነሁ ኢብራሂም እኮ ሚን ዒባዲና ከባሪያዎቻችን አልሙእሚኒን አማኝ ከሆኑት ባሪያዎቻችን ውስጥ ነበር። ወበሸርናሁ ይህን ፈተና ካለፈ በኋላ ደግሞ አበሰርነው ቢኢስሐቅ ሁለተኛ ልጅ ሰጠነው። ኢስሐቅ የሚባል ነቢይ አድርገን ደግሞ ከማን ሳራም ደግሞ ሀጀር የሳመችው አይቅርባት አላሁ Subhanahu Wa Ta'ala ቸር ነው። እሷም ካረጀች በኋላ ለሳራም ደግሞ ልጅ ሰጣት። ስለዚህ ለኢብራሂም አለይሂ ሰላም ሁለቱ የልጆቹ እናቶች ማንና ማን ናቸው? የኢስማኤል እናት ሀጀር፣ የኢስሐቅ እናት ማን? ሳራ። የኢስሐቅ ልጅ ደግሞ ማን ሆነ? ያዕቆብ ሆነ። የያዕቆብ ልጅ ደግሞ ማን ሆነ? ዩሱፍና የተቀሩት ወንድሞቹ ሆነ። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በኢስማኤል በኩል ካለው ዘር ደግሞ ተገኙና የአረቦቹ አባት ማን ተባለ? ኢስማኤል ተባለ። ዛሬ እንዴት የአረቦቹ አባት እንደሆነ ኢስማኤል ምናይበት ነው። ምክንያቱም የነቢዩ ሰለላሁ ዐለይሂ ወሰለም ስም በአጭሩ ሲዘረዘር ምን ይባላል? በረጅሙ አለ። በአጭሩ ሙሐመድ ኢብኑ አብድላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሺም وهاشم من قريش وقريش من العرب والعرب من ذريته إسماعيل ابن إبراهيم ترجم محمد يا عبد الله لجنته عبد الله يا عبد المطلب لجنه عبد المطلب يا هاشم لجنه هاشم
ከቁረይሾች ጎሳ ነው። ቁረይሾች ከአረቦች ናቸው። የአረቦች አባት ኢስማኤል ይባላል። ኢስማኤል ደግሞ የኢብራሂም ልጅ ነው። ይሄው የዘር ሐረጉ ይሄን ይመስላል። ስለዚህ በአላህ ፍቃድ የምናየው ዛሬ ስለ ኢስማኤል አለይሂ ሰላም አወላለድ ምን እንዳጋጠመውም ጭምር ነው። ኢብራሂም አለይሂ ሰላም ኢስማኤል እንደተወለዱ በአላህ ትዕዛዝ ኢስማኤልና እናቱ ወስደው የት ያስቀምጣሉ? መካ ከተማ ላይ ቁጭ ያደርጓቸዋል። ወለይሰ ቢመከተ የውመኢዚን ያን ቀን ግን መካ ከተማ ላይ እኮ አሐዱን አንድም ግለሰብ አልነበረም። ወላ ውሃ ወላ ዛፍ ወላ ምንም ነገር የለም። በረሃ ነው። ትዕዛዙ ያላህ ስለሆነ ኢብራሂም ወሰደና ምን አደረገ? ሀጀርንና ልጇን ኢስማኤል ወስዶ አስቀመጣቸው። ወለይሰ ቢሃ ማኡን ውሃም እኮ የለም። ፈወضعሁማ ሁናሊክ እዚህ ቦታ እኮ አስቀመጣቸው። ወወضع عندهما እነርሱ ዘንድን አብሮ ምን አደረገላቸው? አስቀመጠላቸው። ማንና ማን? ሀጀርና ኢስማኤል ዘንድ። ጂራበን ፊህ ተምሩ ዘንቢል ነው በውስጡ ተምር ያለበት ተምርና ወሲቃአን ፊህ ማኡን የውሃ መቋጠሪያ ደግሞ በቆዳ የሚሰራ ለቀርበታ ይባላል። በሱ ውስጥ ውሃ አድርጎ ውሃና ተምር ብቻ አድርጎ እዛ በረሃ ላይ አስቀመጣቸው። ثم قف إبراهيم ከዛ ኢብራሂም አለይሂ ሰላም ዞሩ እነሱን አስቀምጠው ሙንጠሊቀን ሚጓዙ ሲሆኑ ጥለዋቸው ሄዱ። فتبعته ተከተለችው ኡሙ ኢስማኤል የኢስማኤል እናት ሀጀር ተከተለችው ኢብራሂምን። فقالت አለችው ያ ኢብራሂም ሆይ አይነ ተذهب የት ነው የምትሄደው አለችው። وتتركنا بهذا الواد እዚህ ሸለቆ ላይ ጥለህን ትሄዳለህ? الذي ليس فيه انس ምንም ሰው የሌለበት የሆነ ሸለቆ ወላ ሸይኡን ምንም ነገር የሌለበት የሆነ فقالت له ذلك مرارا ይህን እኮ ደጋግማ አለችው። እሱ ግን መልስ አይሰጣትም። وجعل ኢብራሂም እኮ ሆነ لا يلتفت اليها ወደሷ ዞር ብሎ ማያያት አላህ ነው ያዘዘው። ቀጥታ መንገዱን ይዞ መጓዝ ጀመረ። ያቺን ከረጢት ተምርና ያቺን ውሃ አስቀምጦላቸው فقالت له ሀጀር እኮ አለችው ለኢብራሂም الله الذي أمرك بهذا በዚህ ጉዳይ ያዘዘ አላህ ነው አለችው። قال نعم አዎ አላህ ነው ያዘዘኝ አላት። قالت እሷ አለች إذن አላህማ ከሆነ لا يضيعنا አላህ ጥሎ አይጥለንም አንተ ብትሄድም አለችው። الله أكبر. ثم رجعت ከዛም ተመለሰች። فانطلق إبراهيم ጉዟቸውን ቀጠሉ حتى إذا كان عند الثنية ቦታ የሚባል እስኪደርሱ ድረስ ኢብራሂም ጉዟቸውን ቀጠሉ። ዞር ብለውም አላዩ። حيث لا يرونهم እነሱ ደግሞ ማን ሀጀር እሱን ማየት ማትችልበት ቦታ ሲደርስ ልጁማ ልጅ ነው በዛ ሰዓት ኢስማኤል ነብስም አላወቀም ገና። እሷ ታጠባው ነበር ገና ከጡትም አልተላቀቀም። استقبل ኢብራሂም እኮ ዞሩ ተቅጣጩ بوجهه በፊታቸው አልበይት ካዕባ ለወደፊት የሚሰራበትን ቦታ አላህ ነግሯቸዋል። ወደሱ ዞረው ተቅጣጩ ዱዓ ያረጉ ثم دعا ከዛም ዱዓ አደረጉ بهؤلاء الكلمات በእነዚህ በሚከተሉት ቃላቶች እኮ አላህን ለመኑት። ورفع يديه እጁንም ከፍ አደረገ ኢብራሂም። ይሄው ነው ማነብላችሁ ታሪክ ቡኻሪ የዘገቡት ነው ከአብዱላህ ኢብኑ አባስ ተይዞ فقال ኢብራሂምም እንዲህ አለ ረበና ጌታችን ሆይ ኢኒ እኔኮ አስከንቱ አስቀምጫለሁ ሚን ዙርየቲ ከኔ ዝርያዎች ቢዋዲን በሸለቆ ውስጥ እኮ አስቀምጫለሁ ልጄንና ሚስቴን ገይሪ ዚ ዘርዒን ምንም አይነት ፍራፍሬ ሚበላ በሌለበት በረሃ ላይ ምንድነው ሸለቆ ውስጥ እኮ ቤተሰቦቼን አስቀምጫለሁ عند بيتك ያንተ ቤት ዘንድ እኮ ምን አድርጌያለሁ አስቀምጫለሁ ዝርያዎቼ አልሙሐረም የተከበረው የሆነው ቤትህ ላይ እኮ ልጄንና እናቱን አስቀምጫለሁ። ረበና ጌታችን ሆይ ሊዩቂሙ ሰላትን ያቋቁሙ ዘንድ ፈጅዐል አድርግልኝ አፍኢደተን ሚን الناس የሰዎችን ልብ ተሕዊ ኢለይሂም ወደ እነሱ ናፋቂ ያደርግላቸው። ወደነማ ወደ ካዕባ ወደ ኢስማኤል ወደ ሀጀር። ይሄው አሁንም ድረስ ሰዎች ስንትና ስንት ገንዘብ እየከፈሉ ዑምራ ይሄዳሉ ሐጅ ይሄዳሉ። ያ ቦታ በጣም ልዩ ቦታ ነው። የማን ዱዓ ነው? የኢብራሂም አለይሂ ሰላም ዱዓ ነው። ፈጅዐል አድርግልኝ አላህ አፍኢደተን ልቦችን ሚን الناس የሰዎችን ልብ
ተህዊ ኢለይህም ወደነሱ ናፋቂ የሚከጅል አድርግልኝ ወርዙቅሁም ለግስልኝ አብላልኝ አጠጣልኝ ሚነ ተመራት ከፍራፍሬ የሚበላ የሚጠጣ አድርግላቸው ምክንያቱም አይኑ ለሚያየው ኢብራሂም ምን ላይ ነው ትቷቸው የሄደው ውሃ የለም ፍራፍሬ የለም አንድ ዘንቢሏ ተምርና ያቺ በቆዳ የተደረገችው ውሃ ስትቀር ጥሎላቸው የሄደው ማለት ነው ወርዙቅሁም ለግስልኝ ስጥልኝ ሚነ ተመራቲ ከፍራፍሬዎች ለዓለሁም ያመሰግኑ ለዓለሁም የሽኩሩን እነሱ እኮ ያመሰግኑ ዘንድ ሱብሃንአላህ ከዛ በኋላ ወጀዐለት ገባች እኮ ኡሙ ኢስማኤል የኢስማኤል እናት እኮ ቱርዲዑ ኢስማኤል እኮ ታጠባ ጀመር አንድ እናት ለራሷ የምትበላው ካጣች ልጇ ይወጣል አይወጣውም አይደል ስለዚህ ያቺ ውሃ እስክታልቅ ያቺ ተምር እስክታልቅ ድረስ እየበላች ልጇን ታጠባ ያዘች ወጀዐለት ሆነች እኮ ኡሙ ኢስማኤል የኢስማኤል እናት ቱርዲዑ ኢስማኤልን ማጥባት ያዘች ወተሽረቡ ትጠጣለች ሚን ذلك الماء እሱ አስቀምጦላት ከሄደው ኢብራሂም አስቀምጦላት ከሄደው ውሃ ትጠጣለች حتى اذا نفد ما في السقا ቁርበታ ውስጥ የቆዳው ውሃ መቋጠሪያ ውስጥ ያለው ውሃ እስኪያልቅ ድረስ አላሁ አክበር አጢሸት ተጠማች ሀጀር ወአጢሸ ኢብኑሃ ልጇም ኢስማኤልም እኮ ተጠማ እናቱ ከሌላት እሱ ከየት ያመጣል ምንስ ይበላል ምንስ ይጠጣል አላሁ አክበር ወጀዐለት ተንظሩ ኢለይሂ ታየው እኮ ጀመረ የገዛ ልጇን ኢስማኤልን የተለወ ማለት ከጥም የተነሳ ምላሱ ደርቆ ሊቆለፍ ሲል ምላሱ ከተቆለፈ ይሞትባታል አሁን ቃለ የተለበጡ ምላሱ ወደ ውስጥ በመቆለፍ በጀመረበት ሰዓት ታየው ጀመረ ፈንጠለቀት ልጇን አይኗ እያየ እንዳይሞትባት ተነስታ ተንቀሳቀሰች ከራህየተ አን ተንظر ኢለይህ በዛ በስቃይ ሁኔታ ኢስማኤል ሆኖ ማየት ስላልፈለገች ተነስታ ሄደች የት ሄደች فوجدت ሶፋ የተባለውን ኮረብታ አገኘችው አሁንም አለ ሶፋና መርዋ የሚባለው ሰዎች ኡምራ ሲሄዱ የሚፈጽሙበት ማለት ነው ሶፋ ተራራ ላይ ኮረብታው ላይ ወጣ እላዩ ላይ ቆመች አቅረበ ጀበሊን ከፍ ያለው ተራራ ፊል አርድ ከምድር የሊሃ እሷ ከነበረችበት ዘምዘሙ ከወጣበት ቦታ ቀርብ ወዳለው ኮረብታ ላይ ወጣች فقامت عليه እላዩ ላይ ወጣች ثم استقبلت كزم تملكت جمر الوادي شلقون تملكت جمر كلاي هنا وسطو يالون تنظر تيز يازج هل ترى احدا ما يوسو كاله ميرداين بلا سو تفلق جمر ميتاي ነገር فلم ترى احدا ምንም ነገር ግን ልታይ አልቻለችም فحبطت ወረደች من الصفا كصفا كربتا ደግሞ ወረደች حتى إذا بلغت الوادي شلقوا قسكت درس وردج رفعت طرفة درعيها يكميسوان جاف كفا درقا يزجنا ثم سعت كزاروتج للجو ارداتا فلقا سعي الإنسان المجهود ارداتا فلقي هنا سو يدنقت سو رجع روتج حتى جاوزت الوادي شلقون الفاسكت هدرس ثم أتت المروة لا يدرسج صفا كف على بوتا نبر አይደለ አየች ምንም ማጣች ወረደች ስትወርድ ሸለቆን ሮጣው ሄደች ሮጣ የት እስክትደርስ መርዋ ጋር ከዛስ فقامت عليها መርዋ ላይ ደግሞ እላዩ ላይ ቆመችበት ከፍ ያለ ቦታ ነው ونظرت ተመለከተች هل ترى احدا ما يوم መመለከተው አለ ወይ ብላ ወደዚህ ትልጀመረ فلم ترى احدا ማንንም ግልታ አልቻለችም الله اكبر ففعلت ذلك ይህንን እኮ ፈጸመች 7 مرات 7 ጊዜ ፈጸመች ከሶፋ ትወጣለች ታያለች የለም ትወርዳለች ትሮጣለች መርዋ ላይ ትወጣለች 1 ከመርዋ ወደ ሶፋ 2 ከሶፋ ወደ መርዋ 3 ከመርዋ ወደ ሶፋ 4 ከመርዋ ወደ ሶፋ 5 ከመርዋ ወደ ሶፋ 6 ከሶፋ ወደ መርዋ 7 ጊዜ قال ابن عباس عبد الله بن عباس من قالوا قال النبي صلى الله عليه وسلم
ነብዩ እኮ ያላህ መልእክተኛ ያላህ ሰላትና ሰላም በእርሳቸው ላይ ይሁንና فذلك ይህም እኮ ሳዩ الناس ሰዎች ሳኢ ሲፈጽሙ ዑምራ ላይ በይነሁማ በሶፋና በመርዋ መካከል በዚህ መልክ ነው መፈጸም ያለባቸው። ከሶፋ ይጀምራሉ፣ ዱዓ ያደርጋሉ፣ ከዛስ አላህን ያወሱ መርዋ ድረስ ይሄዳሉ። መርዋም ጋር ሲደርሱ ዱዓ ይላሉ፣ አሁንም የት ይመለሳሉ? ሶፋ ድረስ ይመለሳሉ። ይሄው ከማን ይዘን ነው ይሄ አምልኮ የተገኘው? ሀጀር ልጇ ኢስማኤል በውሃ ጥም ሊሞትባት ብሎ ዘምዘም ከመውጣቱ በፊት የጭንቀት 7 ጊዜ ከዛ ወደዚህ የሮጠችው ሩጫ ይሄው እስካሁን ድረስ ለኛ አምልኮ ሆኖ ተቀመጠ። فلما أشرفت على المروة مروة ላይ በወጣች ጊዜ سمعت صوتا 7 ጊዜ ወጣ መርዋ ላይ 7ኛው ላይ ስትሆን سمعت صوتا ድምጽን ሰማች። فقالت صح زنبي قالت ድምጽ ስትሰማ تريد نفسها የገዛ ነፍሷ ነው ዝንበይ ያለች። ምክንያቱም እስከዛ ድረስ 7 ጊዜ ወደዚህ ስትሯሯጥ ምን አይታ ነበር? ምንም አይደለም። አሁን ግን ድምጽ ሰማች። ثم تسمعت ከዛ ማዳመጠች። فسمعت ايضا ከዛ በድጋሚ ሰማች የሆነ ድምጽ። فقالت አለች قد اسمعت በርግጥ እኮ ሰምተሃል፣ ግን ቦታውን ልታይ አልቻለችም። إن كان عندك غواث أنت زند إرداتا ينورها لنالج فإذا هي بالملك الله سبحانه وتعالى ملائكة وردون عند موضع زمزم زمزم وهي فلك أبت بوت عليك ملائكة لا كلات فبحث وقوكو ملائكة بعقبه أو قال بجناحيه بأقرو وينم بكنفو مريت وقو زمزمهم يفلك جمع حتى ظهر الماء وهو كسر فنجتو اسكي فلك درس فجعلت تهون قباتش تحوده تقدبو قباتش انديه دبات قدبتش وهو وتقول بيديها هكذا بجوتشوا انديه درجتش انديه دبات وجعلت تغرف تزقن قباتش وهو ከገደበችው በኋላ መዝገን ማለት ምን ማለት ነው? በቃ ያነሳች من الماء كوها في سقائها ወደ ውሃ መጠጫዋ ቆዳ ትገለብጥ ያዘች። وهو يفير بعدما تغرف እሷ ከዘገነችው በኋላ ይንቧቧ ጀመረ። ጭራሽ በደንብ ይወጣ ጀመረ። قال ابن عباس عبد الله بن عباس قال النبي صلى الله عليه وسلم نبي صلى الله عليه وسلم እኮ እንደዚህ አለ يرحم الله الله يزن أم إسماعيل لإسماعيل النات الله يزن اللات لو تركت زمزم بتتو نوركو باتقدبو نوركو أو قال وينم دمو لو لم تغرف من الماء لكانت يهون نبرا زمزم يهون نبرا عينا معينا المفس عند ونز المفس منش يهون نبرا አሁን ከመካውጭ የትም ሊወጣ አይችልም። ከዛው ቦታውጪ አይወጣም። ለዛ ሁሉ ሚሊየን ህዝብ ግን የሚገባውን ውሃ ያመነጫል። ቃል فشربت ጠጣችኮ وأرضعت ولدها ልጇንም አጠባች። قال لها الملك ملائكه እኮ ለሷ አላት لا تخافوا አትፍሩ الضيعة ይሄ ውሃ ያልቅብናል ይጠፋብናል ብላችሁ እንዳታስቡ فإنها هنا الزج بوتا لايكو بيت الله يا الله بيت الله يبني يجنبال هذا الغلام ايه هتقال لجادقو وأبوه يسو أبات عند لا يهونو الزج كعبة يجنبال أيزو شالات الله أكبر وإن الله كو لا يضيع أهله بيت سبوتشنكو الله بفتم أي تواتشون أبشري وهو يلقبنيال እንዳቲ ከዚህ በኋላ ተቸገሪ ማለት فرأوا طائرا عائفا አሁን ሰዎች አንድ ቦታ ላይ ውሃ እንዳለና እንደሌለ ማወቅ ከፈለጉ አሞራ ወፍ እዛ ቦታ ላይ የሆነ ቦታ ላይ ሰርክል ሲሰሩ ሲያንጃብቡ ካየ እዛ ቦታ ውሃ አለ ማለት ነው። መጀመሪያ ሰው አልነበረም አይደል? እዛ ቦታ ላይ ዘምዘም ወጣ አይደል? ጁርሁም የሚባሉ ጎሳዎች
በዛ በኩል አልፈው ይሄዳሉ። መንገደኞች ናቸው። አሞራ ከቦ እዛ ጋር ያያሉ ሲሽከረከር። ምን አሉ? ፈርዐው ጣኢረን ዓኢፈን አሞራ ፈላጊ ሆኖ ሲሽከረከር አዩት። ፈቃሉ እርስ በእርስ ተባባሉ ኢነ ሃዛ አጣኢር ይህ አዕዋፍ እኮ ለየዱሩ ዐላ ማእ ውሃ ፍለጋ እኮ ነው፣ ውሃ አይቶ እኮ ነው የሚዞረው አሉ። ለአሕዱና ቢሃዛል ዋድ ይህንን ወንዝ ገብተን መፈተሽ አለብን አሉ። ወማ ፊሂ ማኡን በውስጡ ያለውንም ውሃ ማግኘት አለብን አሉ። ሲያዩ ኢስማኤልና እናቱ እዛ ቦታ አሉ። አስፈቀዷት። እዚህ ቦታ መተን እንድንሰፍር ትፈቅጂልናለሽ ወይ? ነዓም አለች። ሰው መጣላት ዘምዘምን ተከትሎ። መካ ሰው ማይኖርባት የነበረው ሰዎች ተሰበሰቡ። የጁርሁም ጎሳዎች መጥተው እዛ ሰፈሩ። ኢስማኤል ልጇም አደገላት። ከዛስ ከነሱ ጎሳ የሆነች ሴት ዳሩት። ምን ተከሰተ? ኢብራሂም አለይሂ ሰላም ሚኖሩ የነበረው ሻም የሚባል ቦታ ነበር። ቤተሰቦቼን ልጠይቅ ብለው ተነስተው መጡ። ልጃቸው ኢስማኤል በዛ ሰዓት አግብቷል። ለስራ ግን ሄዷል። ለስራ ወጣ ብሏል። ሚስትየውን ጠየቋት። ኢስማኤል አለ ወይ? የለም፣ ለስራ ወጥቷል። አኗኗራችሁ ምን ይመስላል? አኗኗራችንማ ችግር ነው፣ እንዲህ ይጎለናል አለች። ሰላምታ አስተላልፊልኝ፣ ሰላም እንዳልኩት ንገሪው። አባትነቱን ሳይናገር ኢብራሂም የቤቱን ማገር የቤቱን መቃን ደግሞ የበሩን መቃን ቀይረው ሚል መልእክት ሰጥተዋት ሄዱ። ሲመጣ ንገሪው አሏት። ኢስማኤል ምን አለ? እንግዳ መጥቶ ነበር እንዴ አላት። አዎ አለችው። ምን አለሽ? ስለ አኗኗራችን ጠየቀኝ። አኗኗራችን እንዲህ ይመስላል አልኩት። ሰውየው ደግሞ ምን አለ? ሰላምታን አስተላልፊልኝ የቤቱን ማገር ቀይረው ብሎሃል። ኢስማኤል ምን አሏት? አባቴ እኮ ነበር የመጣው አሏት። አንቺን ወደ ቤተሰቦችሽ እንድመልስሽና እንድፈታሽ አዞኛል፣ ፈትቼሻለሁ አላት። ከዚህ ምን እንይዛለን? አላሁ ስብሓነሁ ወተዓላ ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ። ለኢን ሸከርቱም ካመሰገናችሁ ለአዚደነኩም እጨምርላችኋለሁ። ኢስማኤል የታላቁ ነቢይ የኢብራሂም ልጅ ነው አይደለም? እሱ ራሱ ደግሞ ገና ነቢይ የሚሆን ነው አይደለም? ከመሆኑ ጋር እሱ ቤት እየኖረች እሱ እቅፍ ስር እየኖረች ምን አደረገች? ስሞታ አሰማች። የኑሮ የሚበላ የሚጠጣ ጎሎብናል ስትል እሱን የመሰለ ሰው አሳጣታላህ። ተፈታች። ከዚህ ምን እንይዛለን? በዘመናችን ያሉ ሴቶችም ባሎቻቸውን ማያከብሩ ብዙ ባለጌ ሴቶች አሉ። የባል መብት ይገባቸው ዘንድ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ ብቻ መቆሚያ ይሆናቸዋል። ምን አሉ የአላህ መልእክተኛ? ፍጡር ለፍጡር ቢሰግድ ኖሮ ሴት ልጅ ለባሏ እንድትሰግድለት ባዘዝኳት ነበር አሉ። በምን የተነሳ? የወንድ ሐቅ ትልቅ ስለሆነ። የወንድ ሐቅ ምን ስለሆነ? ትልቅ ስለሆነ ሚስቶች ይሄንን ሐቁን አውቀውለት ሊንከባከቡት ጌታቸውን አመስግነው ትዳር ክብሩን ጠብቀው ሊኖሩ ነው የሚገባቸው። አሁንም ኢብራሂም አለይሂ ሰላም ከጊዜ በኋላ ኢስማኤል ሌላ ሚስት አግብተው ባለበት ሁኔታ ቤተሰቦቼን ልጠይቅ ብለው ደግሞ ወደ መካ ከተማ መጡ። ሲመጡ ሌላ ሴት አገኙ። ኢስማኤል ሳሏት ስራ ሊሰራ እንዲህ ለኛ ይሄን ሊያመጣልን ወጣ ብሏል። አኗኗራችሁ ምን ይመስላል? በጣም ያማረ ነው፣ ጥሩ ሁኔታ ላይ ነው ያለነው። ሰላም ታቀርቢለት፣ የቤቱን ማገር የበሩን መቃንም አጥብቀህ ያዘው በዩ ይሄን ነገር ይልኝ አሏት። እንደተለመደው ኢስማኤል ምን አለ? እንግዳ መጥቶ ነበር አላት። አዎ አንድ ሽማግሌ ሰውዬ መጥተው ነበር። እሺ ምን አለሽ? ጠየቁኝ ስለ ኑሯችን። በጣም ያማረ ኑሮ ነው የምንኖረው ብዬ ነገርኳቸው። ከዛ እሳቸው ምን አሉ? ሰላም ታቀርቢለት፣ ከዛስ የቤቱን መቃን አጥብቀህ ያዝ ብለውሃል። አባቴ እኮ ነበር አንቺን እንዲይዝሽ ነው የመከረኝ፣ አንቺም የኔ ሚስት ነሽ ይዤሻለሁ አላት። ثم جاء ከዛም በሌላ ጊዜ ደግሞ መጣ። بعد ذلك ከዛ በኋላ ደግሞ መጣ። ማን? አባት ኢብራሂም። ወኢስማዒሉ ኢስማኤል ደግሞ ሆነው ባለበት ሰዓት የብሪኡ ነብለን ለሁ ተሕተ ደውሐቲን ቀሪበን ሚነ ዘምዘም ለዘምዘም ውሃ
ቅርብ ወደ ሆነ ቦታ እዛ አካባቢ ዛፎችን እየጠረበ ለእርሻ የሚሆነውን ዕቃ ሊያዘጋጅ ባለበት እዛ በሄደበት ኢብራሂም ምን አደረጉ መጡ የት እዛው ቦታ ድረስ فلما رآه ኢስማኤል አባታቸውን ባዩ ጊዜ قام إليه ወደ አባታቸው ቆሙ ከዘመናት በኋላ ተገናኝተው فصنعه ፈጽሙኮ كما يصنع الوالد بالولد والولد بالوالد አባት ለልጁ ልጅ ለአባቱ የሚያደርገውን ነገር ሁሉ ተደራረቡ ተቃቀፉ ተጠያየቁ ከዛስ ثم قال ኢብራሂም ቆሉ ከዛ በኋላ ያ ኢስማኤል ልጄ ኢስማኤል ሆይ إن الله الله እኮ أمرني አዘዘኝ بأمري በጉዳይ እኮ አዘዘኝ قال ልጅ فاصنع ما أمرك الله فاصنع فصم ما أمرك الله الله አዘዘህን ፈጽም አሉት መጀመሪያስ ምን ብለው ነበር ሳርድህ አይቻለው ሲባሉ ምን ነበር ያሉት ፈጽመው በኔ ላይ ያዘዘህን ፈጽም ነበር ያሉት ደገሙት አሁን አላህ እኮ በሆነ ጉዳይ አዘዘኝ አሏቸው ቃል አሉ እኮ ኢስማኤል فاصنع ما أمرك الله الله ያዘዘህን ፈጽም ቃል አባታሉ وتعينوني ታግዘኛለህን ቃል ልጅ ኢስማኤል አሉ وأعينك أوجزهالله الله أكبر قال إبراهيم አሉ إن الله الله እኮ أمرني አዞኛል أن أبني እንድገነባ ሃሁና እዚህ ቦታ ላይ ቤተ የሱም ቤት ካዕባን እዚህ ቦታ እንድገነባው እኮ አዞኛል ትዝ ይላችኋል ዛሬ ባየነው ታሪክ ላይ ህፃን እያሉ እሳቸው ገና አፍ ባልፈቱበት ጡት በሚጠቡበት ጊዜ ለናቱ ምን ነበር ያሏት አይዞሽ ይሄ ልጅሽ እኮ ከአባቱ ጋር እዚህ ቦታ ላይ ያለህን ቤት ይገነባል ብሏት ነው አይደል የሚሄደው መላእክቱ ይሄው ተደገመ وأشار إلى أكمة مرتفعة على ما حولها الزبوت عليه كف يلونه بوتا تقوم إبراهيم الزجارن كعبا من سروى قال كزعل فإن ذلك بزيجي رفع القواعد من البيت يا الله بيت مسرة يقوم فجعل إسماعيل دمو يدرج جمر يأتي بالحجر ድንጋይ ተሸክሞ ይመጣ ጀመረ ኢብራሂም እዚህ ቦታ ሆኖ ይገነባሉ ኢስማኤል ደግሞ ምን ያደርጋሉ ድንጋይ እየፈለጉ ያመጡ ለአባት ያቀበላሉ ኢብራሂም እኮ የብኒ ይገነባሉ حتى اذا ارتفع البناء ከዛ ግንባታው ከፍ እስኪል ድረስ መሰረቱ እስኪወጣ ድረስ جاء بهذا الحجر فوضعه له ከፍ ያለ ድንጋይ ሌላ ይዘውለት መጡ ምን ይባላል አሁንም አለ መቃሙ ኢብራሂም የሚቆሙበት እንደ ሊፍት ያለ ነገር ነው እዛ ላይ ሆነው ነው ሲገነቡ የነበረው فقام عليه ከዛሳቸው እኮ እዚህ ላይ ምን ሆኑ ወጡ وهو يبني እየገነቡ ኢብራሂም አለይሂ ሰላም ማለት ነው ኢስማኤል ደግሞ يناوله ያቀብላሉ الحجارة ድንጋይ ያቀብላሉ وهما يقولان ሁለቱም ደግሞ ይላሉ አላሁ አክበር ربنا ጌታችን ሆይ ተቀበል ሚና ከኛ ተቀበል انك انت እኮ السميع سمينه العليم አዋቂነህ ይያሉ አላህ ምን ያደርጋሉ ይለምኑታል ደግሞ ይሄን ግንባታ ራሱ እየገነቡ ምን አሳልፈን ነበር 130 ሐዲስ ላይ መግቢያችን ላይ አንድ ሰው ይሄን አንቀጽ ያነበበ አልቅሷል አላለቀሰም ማን ነው وهيب ابن الورد የተባለ ግለሰብ ኢብኑ ከሲር እንደዘገቡለት እቺን አንቀጽ እያነበበ አለቀሰ ያለቀሰበት ደግሞ ምክንያት ምንድነው አንተ ኢብራሂም ሆይ የአላህን ቤት በሱ ትእዛዝ እየገነባ ይሄው አላህ አዘዘኝ አይደል ያሉት አላህ ያዘዘህን እየገነባ እንደገና ደግሞ አንተ ፈሪነ ላይቀበልኝ ይችላል ትላለህ ወይ ብለው አለቀሱ ከዚህ ምን ያዘ ማንኛውም አማኝ ስራ ሰርቶ ሊፈራ ይገባል ስራ ይበላሽስ ብሎ ከዛ በኋላ አላህ Subhanahu Wa Ta'ala ይህ ቤት ከተገነባ በኋላ በምን አዘዘ አላህ ምን አለ
ኢብራሂምን ወአዚን ፊናስ አላቸው ለሰዎች ጥሪ አቀርብላቸው بالحج በሐጅ ስርዓት ሐጅን እንዲፈጽሙ ያላህ ቤት ተገንብቷልና ሐጅ የሚፈጸመው የት ብቻ ነው ካዕባ ላይ ብቻ ነውና ወአዚን ፊናስ بالحج በሰዎች ላይ እኮ የሐጅን ጥሪ አቀርብላቸው يأتوك رجالا وعلى كل ضامر يأتين من كل فج عميق ከተለያዩ ቦታዎች በግራቸው በከሱ ግመሎች ከሩቅ ቦታም ምን ሆነው ይመጡሃል ወደ ሐጅ ኢብራሂም አለይሂ ሰላም ምን ብለዋል ይባላል ተጣራ ሲባሉ እንዴት አድርጌ ነው ለዚህ ሁሉ ማሰማው ሲሉ አላህ ምን አላቸው ይባላል አንተ ያለብህ መጣራት ነው ማሰማትና ማድረስ የኛ ድርሻ ነው አላቸው የሰው ልጆችም ይሄንን የኢብራሂም አለይሂ ሰላም ጥሪ ተቀብለው ልክ ሐጅ ሲደረግ ዑምራ ሲደረግ ምን ተብሎ ነው ለበይከ ዑምረተን ለበይከ ሐጀን ከዛስ ለበይከ اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ይሄ ጉዳይ የመጣው ራሱ ይሄው ከዚህ በኋላ ነው ጀማሪዎቹ ማን ናቸው ሀጀርም አለችበት ዘምዘም ለሷ ነው የወጣው ለልጇ ኢስማኤል የኢስማኤል አባት አለ የነብያት ሁሉ አባት ኢብራሂም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኢብራሂምን መንገድ እንዲከተሉ ነው የታዘዙት አላህ ምን አላቸው ቁል ኢነኒ ሀዳኒ ረቢ ኢላ ሲራጢን ሙስተቂም ዲናን ቂያማን ሚለተ ኢብራሂም ሐኒፋ ወማ ካነ ሚነል ሙሽሪኪን ትርጉም ቁል በላቸው ኢነኒ ሀዳኒ እኔ እኮ ጌታዬ መራኝ ኢነኒ ሀዳኒ ረቢ እኔን እኮ ጌታዬ መራኝ ዲንን ሃይማኖትን ቂያምን ቀጥ ያለ የሆነ ሚለተ ኢብራሂም የኢብራሂም መንገድ የሆነ ስለዚህ ያን መንገድ እንዲከተሉ ነው የታዘዙት መካ ከተማ ሰው ሰፈረባት ኢብራሂም አለይሂ ሰላም ተውሂድን ከልጃቸው ከኢስማኤል ጋር አሰራጩ ኢስማኤልም ነብይ ስለነበር ከዛ በኋላ ሽርክ መልሶ መጣ ያ ሽርክ በአረቢያ በመላው ዓለም ተሰራጨ አላሁ Subhanahu Wa Ta'ala ዓለም ድቅድቅ ጨለማ ውስጥ ሽርክ ውስጥ በሆነችበት ሰዓት ምን አደረገ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለዓለማት እዝነት ይሆኑ ዘንድ ላካቸው ታሪኩ ይሄን ይመስላል በነገው ዕለት ባላ ፍቃድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የመካ አጋሪያን ዓለም ላይ የነበሩ አጋሪያን ከሃዲያን በጠቅላላ አኗኗራቸው ምን ይመስል ነበር ያንን ቆሻሻ ባህሪስ እንዴት ነብዩ ሰለላሁ ዐለይሂ ወሰለም ገላገሏቸው ይሄን ዲን በማስተማር ሚለው እናያለን ኢንሻአላህ ተዓላ የዛሬው ትምህርታችንን አላህ Subhanahu Wa Ta'ala ይቀበለን አጥኑ በደንብ ያዙት ይሄንን ታሪክ ሱብሃነከ اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك